ይሄን ብላ ቦንዛ የምትለው ሰውዬ አይተኛል አይደል? አዎ ይሄን ብላ የማንቸስተር ዩናይትድ ደጋፊ 20 ሺህ ኮፒ ሊንክ ቪዲዮ ካልደረሰ ማለት ነው እናንተ ከሃዲዎች ናችሁ። ሰማችሁኝ አይደል? አንተ ቶፕ 3 ውስጥ አይገባም ያልከው ተጫዋች መጥቶ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ካሸነፈ ወይ ስለ ኳስ ምንም የምታውቀው ነገር የለም ወይ ደግሞ ጭፍን ጥላቻ ነው ያለብህ። በሁለቱም ኬስ ማይክን ጥለ ከዛ ስቱዲዮ መውጣት ነው ያለብህ ማለት ነው። ሁለተኛ ዛ ስቱዲዮ ላይ መጥተህ ስለ ማንቸስተር ዩናይትድ ስታወራ መስማት አልፈልግም። አሁን መጥተህ እስቲ ዘግብ፣ እስቲ አንተ ወንድለም ብሩኖ ፈርናንዴዝ አሸነፈ ብለህ ዘግብ ማለት ነው። አንተ አለቅላቂ፣ አንተ የአርሰናል አለቅላቂ ማለት ነው። አርሰናል ለማስደሰት ዩናይትድን መስደብ የለብም ተብሎ ተነግሯል። ሁለተኛ ስለ ዩናይትድ ስም ራሱ እንዳታነሳ ማለት ነው። እንዳታነሳ። ብሩኖ ሚጌል ፈርናንዴዝ የ2025-26 ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን አሸንፏል። ጠላት ይስማ ወዳጅ ይስማ ማለት ነው። የትም ማታመልጥበት ሀቅ ነው። አንተ የብሩኖ አሲስት ለማጣጣል ያልሄዳችሁበት ርቀት የለም። ሌሎቹ ቲማቸው ዋንጫ እንዲበላ አድርገዋል። ብሩኖ ምን አድርጓል ብለኛል ማለት ነው። ብሩኖ 15ኛ የነበረ ቲም አምቶ 3ኛ እንዲሆን አድርጓል። ብሩኖ ፈርናንዴዝ ሲዝኑ ሲጀምር ሁላችንም እንደምናውቀው በአሞሪም ስር እንደ ሴንትራል ሚድፊልደር ወደኋላ ለተከላካይ ተጠግቶ ነበር የሚጫወተው። አታኪ ሚድፊልደር ሆኖ የተጫወተው ከህዳርና ከታህሳስ በኋላ ነው። ሃፍ ኦፍ ዘ ሲዝን ተጫውቶ ነው 20 አሲስት ያስመዘገበው። እኛ 20 ማስመዝገበው አይደለም ከዛ በላይ 30 ያስመዘግብ ነበረ። ከነዚህ በክት ተጫዋቾች ጋር የተጫወተ ነው እኔ ያሳካው ማለት ነው። ብሩኖ አይደለም ባላንዶር የሚገባው ተጫዋች ነው። በአንተ አይነት ሰው ሳይሆን እነ ኬቪን ዴብሮይን ሙሉ የፕሪሚየር ሊግ ተጫዋቾች ፔፕ ጋርዲዮላ ላይ የመሰከረለት ማግኒፊኮችን ማለት ነው። ሳትወደው በግድ ታከብረዋለህ። ልጠላው ትችላለህ እኮ ታከብረዋለህ። መተህ ይቅርታ ትጠይቃለህ። ከዚህም በኋላ አንሰማህም። አስጨንቃለሁ። ብሩኖ ሚጌል ፈርናንዴዝ የምድራችን ምርጡ አማካይ ነው። 4 ነጥብ ምድረ ጭባ አንቺዎች ወያላ በላ ብላችሁ ከፋችሁ እንዴ? እንዲህ ብሎ እንዳይከፋችሁ አባቴ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ወያላ ወደድክም ጠላም ብሩኖዬ በልቶታል። በሮጥ አይደለም አባቴ፣ በሮጥ አይደለም። ዝም ብለህ ምን ሆነ አኒጋ? ምን ሆነ ይነገራል እንዴ? ገና ምን አየህ አባቴ? ገና ምን አየህ? ታወጣዋለህ አባቴ፣ ታወጣዋለህ። ብሩኖ ሚጌል ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ተጫዋች ተብሎ ተመርጧል። 20 አሲስት በማድረግ እንግዲህ ሪካርድን መጋራት ችሏል። በዛ ላይ ደግሞ 8 ጎል አስቆጥሯል። ዩናይትድን ወደ ቻምፒየንስ ሊግ መመለስ ችሏል። በዛ ላይ ደግሞ ዩናይትድ ያስባለው ዘንድሮ ላይ ምንም ማይካድ ነገር ነው ብሩኖ ነውና አይገባውም ብሎ የሚከራከር ሰው አለ ብዬ አላስብም። ዓለም ዋንጫ ላይም ለሮናልዶ ትልቅ አስተዋጽኦ ዓለም ዋንጫ እንዲያሳካ ትልቅ አስተዋጽኦ ያደርጋል ብዬ የምጠብቀው ተጫዋች ብሩኖ ነውና የማንቸስተር ደጋፊዎች እንኳን ደስ አላችሁ። ግርማቸው ነው ስለ ብሩኖ ምን አለ? ብሩኖ ሚጌል ፈርናንዴዝ ቶፕ 3 ውስጥ አይገባም። አርሊንግ ብሮት ሃላንድ በሶስተኛ ደረጃ አስቀምጨው ዴቪድ ራያና ዲክላን ራይስን አንደኛና ሁለተኛ ቦታ አስቀምጣቸዋለሁ። 2018 መሐመድ ሳላህ ዋንጫውን ሳይበላ የፒኤፍኤ አዋርድ ተሸላሚ የሆነው ቻምፒየንስ ሊግ ቢያንስ ፋይናሊስት ስለነበረ ነው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እየተባለ ስለ ቻምፒየንስ ሊግ፣ ስለ ካራባኦ ካፕ፣ ስለ ኤፍኤ ካፕ የሚያወራው ግርማቸው ነው። 97.1 ፍስሐ ተገኝ በ1998-99 መሰለኝ ወደ እንግሊዝ ሄዶ በዛው ሲቀር ከጥያቄና መልስ አዘጋጅነት የስፖርት ጋዜጠኛ የሆነው ግርማቸው ነው በልምድ ጋዜጠኛ የሆነ እንጂ የእግር ኳስ ዕውቀት ያለው ሰው አይደለም። ብዙ ጊዜ ደግሞ እግር ኳስ እንደማያውቅ አሳይቶናል። አንደኛው ደግሞ ብሩኖ ሚጌል ፈርናንዴዝ ነው። እሺ አሁን መስፈርቶችን ንገረን እስቲ። እንዴት የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ እንደሚመረጥ መስፈርት ይዘን መጣለን ብለህ ነበረ። ከዛ ግን ይዘህ አልመጣም። አሁን እስቲ ንገረን። ዋንጫ መብላት መስፈርት ነው? አንዱ መስፈርት ሊሆን ይችላል። ብቸኛው መስፈርት ነው? እባክህን መስፈርቶችን ዘርዝረ ብሩኖ ሚጌል ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች መባል አይገባውም ብለህ ቪዲዮ ስራልን። አልፋታህም ማለት ነው። ክለቤን አልፋታ ስላልክ ያው እንግዲህ ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል ማለት ነው። አልዋሻችሁም ዴክላን ራይስ እንዲያሸንፍ በጣም ፈልጌ ነበር ማለት ነው። እግዚአብሔር ዴክላን ራይስ ይገባዋልም ደግሞ ማለት ነው። ዴክላን ራይስ ቢያሸንፍ በጣም ደስ የሚለኝ፣ ስላላሸነፈም ደብሮኛል ሆነስሊ ማለት ነው። ግን ደግሞ ብሩኖ ፈርናንዴዝ ኢትስ ኢንክሬዲብል ሲዝን ማለት ነው። በጣም ማይታመን ለዞም በማይመቹ በአሞሪም ስር አብዛኛው ዩናይትድ ደጋፊዎች ይውጣ እንዳልተባለ ምናምን ከዛ በኋላ ተመልሶ ወደ ቦታው ይሄ
ሪከርድ መጋራት ምናምን this is incredible season ማለት ነው። በጣም ማይታመን ብሩኖ ፈርናንዴዝ የሆነ በጣም የሚገርም ተጫዋች ነው። እግዚአብሔር እኔ ከዚህ በፊትም ብዙ ጊዜ ስለው ሰምታችኋል። ኤቭሪ ጮቶ ሁላ የሆነ ታይም የዩናይትድ ደጋፊዎች ብሩኖ የሚባል ተጫዋች ስላላችሁ ድረኞች ናችሁ ምናምን እስከማለትና በደንብ ኮንሲስተንሲ ነበረ። በጣም የሚገርም ፐርፎርማንስ ነበር ማሳየት የቻለው በዚህ ሲዝን። ኤቭሪ ጮቶች ላይ የሱ ሚና በደንብ ጎልቶ ይታይ ነበር። አይገባው ማለት አልችልም። እኔ ዴክላን ራይስ ቢያሸንፍ እንደ አርሰናል ደጋፊ በጣም ነው ደስ የሚለኝ፣ ይገባዋል ብዬ አስባለሁ። ያ ማለት ደግሞ ብሩኖ ፈርናንዴዝ በማሸነፉ ኮምፕሌን እያደረኩ አይደለም፣ እሱም ይገባዋል በአግባቡ ማለት ነው። እና ግን እንደ አርሰናል አሁን እንደ ገለልተኛ ፋል ምናምን እኔ ኖርማል ሊሆን ይችላል፣ ግን እንደ አርሰናል ደጋፊ ዴክላን ራይስ ማለት በዚህ ሲዝን ማለት ነው ይሄ ኮንሲስተንሲ ሲዝኑ ከተጀመረ ጀምሮ ኢቨን ሻምፒየንስ ሊግ እየተጫወተ የተለያዩ ቶርናመንቶች እየተጫወተ ፕሪሚየር ሊጉ ላይ ምንም አይነት አቋም መዋዠቅ አይታይበትም ነበር ማለት ነው። ኢቨን የሆነ ታይም የምታስታውሱ ከሆነ አሁን እንደውም ወደ መጨረሻዎቹ አት ዘ ኤንድ ኦፍ ዘ ሲዝን አሪፍ የሆነ መጣ። ከዚህ የሆነ ታይም ኖርማል ተጫዋች ሆነና ያኔ የዴክላን ራይስ ውድቀት የሱ ኖርማል ሲጫወት ነው ማለት። ኤቭሪ ጌም ላይ በቃ የሚሰጠውን ሬት መመልከት ትችላላችሁ። በቦታው ቁጥሮችን ማንሳት ትችላላችሁ። ቢጫ ካርድ ራሱ በሲዝኑ 3 ቢጫ ካርድ የተመለከቱ ሬድ ካርድ ዴሩ አሴ ዲፌንሲቭ ሚድፊልድ ምናምን አስቡት። 8 ቁጥር ዲፌንሲቭ ሚድፊልድ እንደፈለገ ወደኋላ ወደፊት ቦክስ ቱ ቦክስ አይደክሙ 90 ደቂቃ አንደኛው ደቂቃ ላይና 9ኛው ደቂቃ ተመሳሳይ ኢነርጂ ምናምን እና ዴክላን ራይስ ቢያሸንፍ እኔ እንደ አርሰናል ደጋፊ በጣም ስለምወደው ሻምፒዮንም ስለሆነ በጣም ደስ ይለኝ ነበር። ያ ማለት ግን ብሩኖ ፈርናንዴዝ አይገባውም ማለት አይደለም። እኔ ብሩኖ ላይ ያለኝን አቋም ታውቃላችሁ። በጣም የሚመቸኝ ማደንቀው ተጫዋቹ ያኔ ቴስት አይነት የሆነ ተጫዋች ነው። በማሸነፉ ያው አልደበረኝም፣ ደስ ብሎኛል ማለት እችላለሁ። የዩናይትድ ደጋፊዎች ኮንግራ ይመሻሹ። አንድ ሰው አልበላም አልጠጣም አላራም፣ እኔ ጋዜጠኛ ነኝ፣ እግር ኳስ አውቃለሁ፣ ሊቅ ነኝ፣ ተንታኝ ነኝ ብሎ እንደዚህ አይነት የሜዳ የጎዳና ወሬ ሲያወራ ማየት በጣም ያሳፍራል። በቃ ተሸክመህ ሰርተህ መብላት ትችላለህ። እዚህ ጋር ኳስ አውቃለሁ ስላልክ ነው እዚህ ጋር እንድትወራ ሚዲያ የተሰጠህ ማለት ነው። ብሩኖን ከ1 እስከ 3 አለማስገባት ውየላ ካልሆነ እግር ኳስ እውቀት አይፈልግም። ምንም ከ1 እስከ 3 አለማስገባት ይበላል እኮ ሌላ ነገር ነው። ከ1 እስከ 3 አለማስገባት እውቀት አይፈልግም። ባለፈው ወያላ ምናምን አልክ ዩናይትድ ደጋፊ ላይ ሰምቻለሁ። በነገራችን ክለባችሁን እየረሳችሁ ምናምን፣ እኛ እዚህ ጋር ጭዌ ነው፣ ቲክቶክ ነው፣ ፈታ ነው የምንለው። አንተ እዛ ቁም ነገር ብለህ ታወራለህ። እንደናንተ ወያላለ እንደ አንዲ ከአርሰናል ደጋፊ ጋር ከአንፎሎ ቻኒ ትጣላለህ፣ ከሲቲ ደጋፊ ጋር ከኛ ጋር በጣም ተሳፈራላችሁ። በቃ በጣም ነው የምታሳፍሩት። የወጋ ቢረሳ የተወጋ አይረሳም። አሁን አንዴት ዝም ብለ የራሳችን አንዳንድ የክለባችን ደጋፊዎች ሆነ ሳለ ብሩኖ ፈርናንዴዝ ነው እዚህ ክለብ ችግር፣ እሱ ተሽጦ ደህና ብር የሆነ ተጫዋች ቢመጣ 4-3-2 የእግር ኳስ ሊቅ እና ፎቃቆች አታፍሩም? ከኛ እኩል አሁን የሱን አዋርድ ሰለብሬት ስታደርጉ እኔ እናንተም ብሆን እደበቃለሁ። ብሩኖዬ ስለሚቻል ሲዲ ስፖርቶች እንደከፈቱብህ አይደለም የኔ አባት፣ ስለሚገባህና ስለሚገባ ብቻ ነው የወሰድከው። ሲዲ ስፖርቶች እንዳሉ ስላሉንክ አሳይተህልናል። ቴንኪው ብሩኖዬ፣ ማግኒፊኮ ትለያለህ። የፕሪሚየር ሊጉ እንቁ ብርቅዬ የሆነው ተጫዋች ብሩኖ ፈርናንዴዝ የአመቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች በመባል ተመርጧል። ብሩኖ ይገባዋል፣ እግዚአብሔርን ማግኒፊኮ ይገባዋል። በተለይ ለማንቸስተር ዩናይትድ ላለፉት አመታቶች ምን ያህል ዋጋ እንደከፈለ ይታወቃልና ይሄ አመት ደግሞ 20 አሲስቶችን በማድረግ የፕሪሚየር ሊጉ ሪከርድ የተጋራበት አመት ነው። ኦልሞስት አንድ ጨዋታ ይቀረዋል፣ እሱንም ሊያልፈው ይችላል። በአጠቃላይ ከማንቸስተር ዩናይትድ ጋር እንዲሁም በግሉ ቆንጆ የሚባል አመትን አሳልፏል። ብሩኖ ፈርናንዴዝ በአግባቡ ይገባዋል። ማንም የማይከራከረው ነገር ነው ይሄን። አረ ቡርኖ ፖርቹጋላዊው የማንቸስተር ዩናይትድ ተጫዋች ሆነው ቡርኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ተብሎ ተመርጠዋል ማለት ነው። ይገባዋል። ከምሬን ነው የምላችሁ። በቃ ዩናይትድን ከዛ ስራግል አውቶ እዚህ እንዲደርስ ያደረገው አንድም እሱ ነውና ያው ምንም ቅርብ ይለኝም ተቀድሜ ቻምፒየንስ ሊግ መረጋገጣችሁን በአቅም ቅርብ ይለኝም ስለ ሪካርዶና ስለዚህ ተጫዋች ችሎታ ግን ልመሰክር ግድ ነው። ምክንያቱም ቁጥሮች ሁሉ ይመሰክሩለታል። 20 የፕሪሚየር ሊግ አሲስት፣ 8 ጎል፣ ብዙ የጎል ድሎችን በመፍጠር ቢግ ቻንስ በጌታስም ብቻ ዘንድሮ እጅግ በጣም ድንቅ ሲዝንን እያሳለፈ የሚገኝ ተጫዋች ነበር እና ቡርኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ተብሎ ተመርጧል። ይገባዋል። ሰበር ብሩኖ ኤል ማግኒፊኮ ፈርናንዴዝ የ2025-26 የእንግሊዝ ፕሪሚየር ሊግ
ምርጥ ተጫዋች በመባል ሽልማቱን ወስዷል። ሁላችንም በጉጉት ስንጠብቀው የነበረው ይህንን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ኤል ማግኒፊኮ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የግሉ ማድረግ ችሏል። በርካቶች ሲጠብቁት የነበረው በተለይም ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ዴቪድ ራያ፣ ኤርሊንግ ሃላንድ የመሳሰሉ ተጫዋቾችን አስከትሎ የቅድሚያ ስፍራውን እንግዲህ የማንቸስተር ዩናይትድ ፖርቹጋላዊ ምርጡ አማካይ ኤል ማግኒፊኮ ብሩኖ ፈርናንዴዝ አሸናፊ መሆን ችሏል። ምንም እንኳን የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ባይችልም በግሉ ግን ካሳለፈው ምርጥ ሲዝን አንጻር የፕሪሚየር ሊጉ ምርጥ ተጫዋች በመባል ተመርጧል። እናንተስ በዚህ መረጃ ላይ ምን ትላላችሁ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁን። ከላይ ምን ይላል አንብብልኝ። ብሩኖ ኤል ማግኒፊኮ ብሩኖ ሚጉኤል ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ተጫዋች ፕሌየር ኦፍ ደ ሲዝን ነው ይላል። ገና ይኸውላችሁ ይሄ ገና ጅማሩ ነው። ከዚህ በላይ ነው ይውል ገና ስንት ብዙ ነገር ይገባሃል ላንተ። ይሄ ገና ጅማሩ ነው። በእውነት ነው የምላችሁ ይሄ ገና ጅማሩ ነው። ገና ይኸውልህ ፒኤፍኤ የዓመቱ ምርጥ ተጫዋች አሸንፎ የአንዳንድ ክለብ ደጋፊዎችን አይገባውም የሚሉ ደጋፊዎችን ያስከፋል ነው የምልህ አባቴ። ጠብቀው ያስከፋል። እንኳን ደስ ያለን ብሩኖ ኤል ማግኒፊኮ፣ እንኳን ደስ ያለን ፕሌየር ኦፍ ደ ሲዝን። የፕሪሚየር ሊጉ ገባል ገና ጅማሮ ነው። እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እንግዲህ ታውቋል። እኔ የምር ራያ ወይ ራይስ ይበሉታል ብዬ አስቤ ነበር፣ ምክንያቱም ፕሪሚየር ሊጉን አርሰናል ስለበላው። ነገር ግን ብሩኖ ፈርናንዴዝ የ2025/26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመባል እንግዲህ ተሰይሟል። ይህንን ቪዲዮ ለማይሰር ደጋፊዎች በሙሉ ላኩላችሁ። የማይሰር ደጋፊዎች በሙሉ እንኳን ደስ አላችሁ። ብሩኖ ፈርናንዴዝ የዓመቱ ምርጡ ተጫዋች ተብሎ ተሸልሟል ማለት ይሄ ነገር ይገባዋል። ስለሚገባው አሁን እንዴት እንደሚገባው አስረዳችኋለሁ። መጀመሪያ ላይ ይህንን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩት ማለት ነው። የዓመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ ተባለ። በሴት ፒስ አትበሉም እያላችሁ ዓመቱ ሙሉ ስትለፈልፉ ነበር። በሴት ፒስ ፕሪሚየር ሊጉን በላ ነው። ስለዚህ በሴት ፒስ ደግሞ ለምን የዓመቱ ምርጥ ተጫዋች አይበላም? በሴት ፒስ ፕሪሚየር ሊጉ ተበላ። ይሄ ነገር ፖይንታችንን የሁለታችንን ፕሩቭ ያደርጋል። ስለዚህ ምንም መከራከር አያስፈልግም። ብሩኖ ፈርናንዴዝ የዓመቱ ምርጡ ተጫዋች ይገባዋል። 20 አሲስት አድርጓል። ገና አንድ ጨዋታ ይቀራል። ይሶይ እሱን ካረገው አሲስት ሪካርዱን ይሰብረዋል። ከዛ በኋላ እንደሚገባው ደግሞ ፕሩቭ ያደርጋል። ገብቷችኋል? ዴክላን ራይስም ዲዘርቭ ያደርግ ነበር። እማልክዳችሁ ከዚህ ሰውዬ እኩል ዴክላን ራይስ የሚገባው ነበር። ግን ብሩኖ ፈርናንዴዝ ስለበላው አይገባው ምናምን ማለት አንችልም። ምክንያቱም በሴት ፒስ በልተነዋል። በሴት ፒስ የዓመቱ ምርጡ ተጫዋች ደግሞ መብላት ይችላል። እሱም ጥያቄ ውስጥ ካቀረበው ገብቷችኋል? ግን ሁለቱም ዲዘርቭ ያደርጉ ነበር ማለት ነው። ብሩኖ ፈርናንዴዝ መብላቱ ትንሽ እንትን ቢላይ አልደበረኝም። ይገባዋል። ዲዘርቭ የሚያደርግ ነገር ነው። 20 አሲስት አድርጓል ፕሪሚየር ሊግ ላይ በተጣለው ዩናይትድ ምንም ዋንጫ ባላሳከው ዩናይትድ ማለት ነው። ስለዚህ ይገባዋል። እንዳትከራከሩ። የእናንተን ሀሳብ ደግሞ ኮመንት ላይ ያስቀምጡልኝ። ንጉሳውያን ማንቸስተራውያን ሰምተሃል ወይ? ኮፒ ሊንክ ይረገጥ ይረገጥ። የዓመቱ ምርጡ የፕሪሚየር ሊግ ተጫዋች ማን ተብሎ ተመረጠ? ምን ምርጫ አለ ሲጀመር? ፖርቹጊዝ ማግኒፊኮ ብሩኖ ፈርናንዴዝ። እስቲ ኮመንት ላይ ብሩኖ 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 እያላችሁ እስቲ በደንብ ኮፒ ሊንኳን እየቀጠቀጥን ማለት ነው። የፕሪሚየር ሊጉ ምርጡ ተጫዋች፣ የዓለማችን ምርጡ ሚድፊልድ የወቅቱ ማለት ነው። ዘ ዋን ኤንድ ዘ ኦንሊ ፖርቹጊዝ ማግኒፊኮ ዘ ካፕቴን ብሩኖ ሚጉኤል ፈርናንዴዝ። የኛ ስለሆንክ እጅግ በጣም ደስ ብሎኛል። እናቴት ኩርትን ያደረከኝ ማለት ነው።